ብሌን እየሳቀች የምር ተደስታለች ማለት ነው። የሳሚ ቅር ሰርቷል ማለት ነው። ይኸው ፊቷ እኮ በደስታ ተሞልቶ እያየሁት ነው። ልክ ነበር ማለት ነው ሳሚ። ቆይ ግን እንዴት ነው ብሌንን ከኔ በላይ የሚያውቃት? ተራሶ እኮ ነበር የሚመስለኝ። ግን በጣም ስማርት ነው፣ የተሻለ ሰው እንደሆነ እያየሁት ነው። ሰነዱን ሰርቀሽ ለባይል ልትሰጪው ነበር አይደል? ኧረ አይደለም። ገነትን ካዳሻት? አንቺ ሴትዮ ታመሻል እንዴ? ቆይ እንደምቀባጥሩ ምን አይነት ተፈጥሮ ነው ያለሽ? አንቺ የፈለገ ነገር ቢሆን አትቀየሪም። እንዴት ገነትን ትከጃታለሽ? ያንን ሁላ ነገር አድርጋለሽ። አንቺ ደም ስርሽ ውስጥ ያለው መጥፎ ነገር ነው። እጭ አሁንስ በጣም መስመርሽን እያለፍሽ ነው። እሺ አንቺ እኔን ገፈተርሽ? አዎ ገፈተርኩሽ። ምን ታመጫለሽ እኮ አንቺ እኔ እንደውም እሱ ነው የገረመሽ። ይኸው መታውሽ እየተረገምሽ። እንደውም አምጪ ፋይሉን። አሰብሽልኝ። ልቀቂው ኮረምልሽ አሰብሽ እንዳይቀደል ልቀቂው። አንቺ የተረገምሽ ይህን ሰነድ መቼም አታገኘውም። ለዛ ለክፉ አለቃሽ ደግሞ ንገሪው እሺ። አንድ ነገር አረጋለሁ ቢል ይሄንን አባዝቼ ለፖሊሶችም ይሄንን አድልለታለሁ። እባክሽ አትጂ። ፈልጌ አይደለም፣ እውነቴን ነው የምልሽ። እምልሻለሁ ፈልጌ አይደለም። አሁን ደግሞ የስጦታ ስነ ስርዓት እናካሄዳለን። እሱ ደግሞ ከኔ ይጀምራል። አምሲ አመሰግናለሁ። እንኳን ደህና መጣሽ ቃልዬ። ያዘዝሽው ነገር በሰዓቱ ደርሶልሻል። አንበሳው ስጦታችን እናሳያት። ልቀቁኝ! ማናችሁ? ቃል ይሄ ደግሞ እናቴን ለማስገደል ሰው ለላክሽበት። ሄለን እባክሽን ታለሽ አስከፍልሻለሁ። የኔ እንደዚህ አፍርሰሽ አቀራትም ቆዳሽን ነው እሺ የምልጠው። እመኝ ሄለን፣ ይህን ንግግሬን በፍጹም እንዳረሽ በፍጹም። እንኳን ደህና መጣሽ። ገና በጣም ብዙ ያልተወራረደ ሂሳብ አለን። በኃይሉ አሁን ላይ ሄለንን ለምንድን ነው ያገታት የሚለው ነገር በጣም የሚያጠያይቅ ነገር ነው ማለት ነው። ቃል ሄለንን አግትልኝ ወይ ደግሞ እሷን እንዲህ ማድረግ እፈልጋለሁ አግዘኝ የሚለውን ነገር ባልተናገረችበት ሁኔታ ነው ለቃል ምንም ነገር ሳያሳውቃት አሁን ላይ ሄለንን አግቶ ቃል ደግሞ ሄለንን አግታችሁ አምጡልኝ ብላ እንዳዘዘች በሚመስል አኳኋን ነው እዛ ጋር ያዘዝሽው ነገር ደርሶልሻል በሚለው ሄለንን አሳስሮ የጠበቃት ማለት ነው። ግን ደግሞ በኃይሉ ምክንያቱ ምንድን ነው? እሱ አሁን ላይ እያሳሰበ ያለው አንድ ነገር የጆ መቀየር ወይ ደግሞ ጆ እኔ ያረኩትን ነገር ወይ ደግሞ እሱ ላይ እየተጠቀምኩ እንደሆነ አውቆብኝ ይሆን እንዴ የሚለው ነገርና ቃልን እዛ ጋር ከገነት ቤት የሰለሞንን ፋይል አምጪልኝ የሚለውን ነገር ሁለቱን ነው ማሳካት እየፈለገ ያለው ማለት ነው። ግን ደግሞ የሄለን መታገት እዚህ ጋር እንደ ምክንያት ልናስቀምጥ የምንችለው ቃልን ከዚህ በፊት ያደረገቻትን ነገር በኃይሉ አሳምሮ ስለሚያውቅ ምናልባትም ሄለንን አግቶ ቃል ደግሞ ንዴቷን እሷ ላይ ከተወጣችና እኔ በዚህ መንገድ ቃልን ካስደሰትኳት ሄለንን እንደፈለጋት አድርጋ ከተበቀለቻት ያኔ ፋይሉን ታመጣልኛለች የሚለውን ነገር አስቦ ይመስላል ማለት ነው። በእርግጥ እሷ ያለችው ወደ ሰላም ቤት መልሰኝ ነው እንጂ ሄለንን አግተ ስጠኝ የሚለውን ነገር አልጠየቀችውም። ምናልባትም እሷን ወደ ሰላም ቤት ከመመለስም ባሻገር እዚህ ጋር ሄለን ላይ ንዴቷን እንድትወጣ እንደዚህ አሳስሮ ሊያስቀምጣት ይችላል እንጂ አሁን ላይ በኃይሉ ለሄለን ምንም አይነት እቅድ የለውም ወይ ደግሞ እሱን ከሄለን ጋር የሚያገናኘው ምንም ነገር የለም ማለት ነው። ከዚህም በፊት እሷ ስለ ብሌን ያወቀችው ሚስጥር ነበረ። በዛ ሚስጥር ጉዳይ በእናቷ አስፈራርቷት ነበር እሷ ወደ ሰላም ቤት ድጋሚ እንዳትመጣ በሚለው። ሄለን ደግሞ ባለፈው እንዳየነው ቃል ከበኃይሉ ጋር ሆና እናቷን እንደዛ ስላደረገች ወይ ደግሞ ሰዎች ወደ እናቷ ቤት ስለላከች መንገድ ላይ ቃልን ስታያት
ተናዳባት ተበቀለቻት። ከዛም በኋላ ምንም ከቃል ጋር ወይ ደግሞ እሷን ከበኃይሉ ጋር የሚያገናኛት ነገር የለምና ኑሮዋን በሰላም እየኖረች ባለችበት ሁኔታ ነው አሁን ላይ በኃይሉ ከመሬት ተነስቶ ሄለንን አግቶ ቃልን ጠርቶ ደግሞ ያዘዝሽው ነገር ደርሶልሻል በሚለው ቃል ዛጋ ሄለንን ትፈልግ እንደነበረ ወይ ደግሞ እሷን መበቀል እሷን ማሰቃየት ትፈልግ እንደነበረ እንደሚያቅሰው ነው አሁን ላይ እሷን ያሳሰረላት ማለት ነው። ቀጣይ ላይ የሚያደርጉት ነገር ያው ከጆጋ ና እንውጣላት በሚለው ሄለን እዛ ወንበር ላይ ባለችበት አኳሆን ቃል እንደፈለጋት እሷን እየደበደበች እንድታሰቃያት ምናልባትም በዛ መንገድ እሷን አስደስቶ ፋይሉን ታመጣልኛለች የሚለውን ነገር አስቦ ይሆናል ማለት ነው። ግን ደግሞ ቃል አሁን ላይ ፋይሉን ድጋሜ እንዳጣች አይተናል። ቃል መጀመሪያ ላይ ገነት አምናት ነበር ያንን ፋይል ያሳየቻት ማለት ነው። ቃል መጀመሪያ ላይ ምንም እንኳን ከራሷ ጋር ብትታገል መጥፎ መሆን ነው ወይስ ጥሩ መሆን ይሻለኛል በሚለው በሁለቱ ማንነቷ መሃል በጣም ግራ ተጋብታ ነበር። ግን ደግሞ በመጨረሻም እሷ ያዋጣኛል ብላ ያሰበችው ከዚህም በፊት በምትሄደው አኳሁን መጥፎነት ይሻለኛል በሚለው እዛ ጋር ገነትን ክዳ እሷ አምና ያሳየቻትን የሰለሞንን ፋይል ሰርቃ ልትሄድ ስትል ፀሐይ አይታታለች ማለት ነው። ደግነቱ እዛ ጋር የፀሐይ ወደ ቤት መምጣት ነው እንጂ ፀሐይ እዛ ጋር እነገነትና እነ ሰላም ጋር ብሌንን ለማስደሰት በውሸት የተዘጋጀውን የልደት ፕሮግራም እኔም ልታደም በሚለው እዛው እነ ሰላም ቤት ብትቆይ ኖሮ እዚህ ጋር ቃል ያሰበችው ነገር ይሳካላታል። እሷ ፋይሉን ከዛ ከገነት ቤት ወስዳ ሌላ ቦታ ትደብቅ ነበር ማለት ነው። እዛ ጋር የተፈጠረው ደግነቱ ፀሐይ ወደ ቤት ሊሂድ ማለቷ አሁን ላይ የገነትን ፋይል እሷ ከዚህም በፊት ለብዙ ዓመታት ደብቃ የቆየችውና ሰለሞንም የህይወቱን ዋጋ የከፈለለትን ፋይል እሷ ልታድን ችላለች ማለት ነው። ቃል እዚህ ጋር እንዴት ብላ በኃይሉን እንደምታሳምነው ባይታወቅም መጀመሪያ ላይ እሷ ፋይሉን አይቻለሁ፣ የት እንዳለ አውቃለሁ፣ አመጣልሃለሁ፣ አንተ ወደ ሰላም ቤት መልሰኝ የሚለውን ነገር ጠይቃው ነበርና አሁን ላይ በኃይሉ ቢጠይቃት እሷ ልትለው የምትችለው ፋይሉ አለ፣ አንተ ብቻ ወደ ሰላም ቤት መልሰኝ ትለዋለች እንጂ ፋይሉ ተወሰደብኝ ወይ ደግሞ ፀሐይ ቀማችኝ የሚለውን ነገር በጭራሽ አትናገርም ማለት ነው። ያንን ነገር አደረገች ወይ ደግሞ ፀሐይ እሷን እንደቀማቻት ተናገረች ማለት በኃይሉ የሆነ ነገር ያደርገኛል የሚለውን ነገር ስለምትፈራና መጀመሪያ ላይ የነገረችው ነገር ስላለ ያንን ቃሏን ማጠፍ ስለማትፈልግ እዚህ ጋር ነገሩ መጀመሪያ በጀመረችው አኳሆን እንዲቀጥል ታረጋለች ማለት ነው። ምናልባት ለበኃይሉ ተሳክቶለት ራሱ ቃልን ወደ ሰላም ቤት ከመለሳት ከዛም በኋላ ሰማ አልሰማ እሷ ጉዳዩዋ የሚሆን ነገር አይመስልም ማለት ነው። ፋይሉን አላመጣሽልኝ ወይ ደግሞ ዋሽተሽኛል፣ አታለሽኛል በሚለው በኃይሉ መቼም እሷን ከሰላም ቤት እንደማያወጣት ስለምታቅ ቃል ይሄንን ነገር በዚሁ ታስቀጥላለች ማለት ነው። ግን ደግሞ እዚህ ጋር እንደ ጥያቄ የምናነሳው ነገር አለ። በኃይሉ አሁን ላይ ቃልን ምን አድርጎ ነው እንዴት አድርጎ ነው እሷን ወደ ሰላም ቤት ሊመልሳት የሚችለው የሚለው ነገር እዚህ ጋር በጣም ጥያቄ የሚፈጥር ነገር ነው ማለት ነው። በሱና በሰላም መካከል ያለው ነገር ራሱ ያ ቅሬታ ወይ ደግሞ የሁለቱ ጸብ ራሱ ባልተፈታበት አኳሆን ነው እሱ አሁን ላይ ቃልን ወደ ቤት እመልስሻለሁ እንዲያርግልሻለሁ በሚለው ለሷ ቃል እየገባላት ያለው ማለት ነው። ያ ማለት ባለፈው ከሰላም ጋር ተጣልቶ ነበር፣ ሁለቱ አልታረቁምና አሁን ላይ ቃልን ወደ ቤት ይዟት ቢሄድ ራሱ ሰላም ላይ የሆነ ጥያቄ መፈጠሯ አይቀርም። ለምንድን ነው እሱ አንተ ቃልን ይዘህ የመጣው? ለምንስ ነው አንተ ቃል እዚህ ቤት እንድትመለስ የፈለከው? ሌላ እቅድ አለህ እንዴ በሚለው ምናልባት ሰላም ነገሮችን እንድትጠራጠርም ያደርጋታል ማለት ነው። ሌላው ነገር ደግሞ ጆ አሁን ላይ ነገሮች ሁሉ ግልጽ የሆኑለት ይመስላል ማለት ነው። መጀመሪያ ላይ በኃይሉ የነገረው የቤተሰቦቹ አሟሟት እንዴት እንደሞቱና እንዴት በሰው እንደተገደሉ በኃይሉ እዛ ጋር ፈጥሮ የነገረው የውሸት ታሪክ አለ። ቃል ደግሞ አሁን ላይ በኃይሉ ከዚህም በፊት ለጆ የነገረውን ነገር ስለማታቅ እሷ ደግሞ ጆ እንዲተወኝ በሚል እዛ ጋር የማይሆን ነገር ፈጥራ ለጆ በመንገሯ ጆ አሁን ላይ ነገሮችን እንዲጠራጠር አድርጎታል ማለት ነው። ቃል እዛ ጋር በኃይሉ ይሄንን ታሪክ ነግሮኛል በሚል ነበር የማይሆን ነገር ለሱ የነገረችው። በኃይሉ ደግሞ ባለፈው የነገረው ነገር አለና የሁለቱ ታሪክ በጣም ስለተምታታበት ምናልባት በዚህ መሃል ልክ ያልሆነ ነገር አለ የሚለውን ነገር አንስቷል ማለት ነው። ባለፈውም አመልቲ የነገረችው ነገር ስላለ አንተንም በኃይሉ ወላጆችን ገሎብሃል እንዴ የሚለውን ነገር
አንስታለ ስለነበረ ጆ አሁን ላይ እያሰበ ወይ ደግሞ እየተጠራጠረ ያለው ምናልባት ቤተሰቦችን በኃይሉ ገለዋቸው ሊሆን ይችላል የሚለውን ነገር ነው ማለት ነው። በኃይሉ አሁን ላይ ምናልባት ቃል እዛ ጋር የተናገረችውን ነገር ሊያስተባብልበት ይችላል ብለን የምናስበው ቃል ምንም እንኳን የራሴ ሰው ብትሆንም ግን ደግሞ እውነቱን ለመደበቅ ላንተ ብቻ ለመንገር አስቤ ነው ለሷ የማይሆን ታሪክ የነገርኳት። ምንም እንኳን የራሴ ሰው ብትሆንም ግን ደግሞ የሆነ የምጠራጠራት ነገር አለ በሚል ምናልባትም ጆን ያሳምንልኛል በሚለው እንደዚህ አይነት ምክንያቶችን እየፈጠረ ለሱ ይነግረዋል ብለን እናስባለን ማለት ነው። ችግሩ ግን እዚህ ጋር ጆ ከዚህም በኋላ በኃይሉን ያምነዋል የሚለው ነገር ነው ማለት ነው። በኃይሉ ደግሞ ሌላ የጆ ደረት ላይ አመልቲ የጻፈችለትን ስልክ ቁጥሯን አይቷልና ምናልባትም ቀጣይ ላይ ሊያደርግ ይችላል ብለን የምናስበው እሷንም ፈልጎ የሆነ ነገር ማድረግ ወይ ደግሞ ባለፈው ብሌንን ያዳናትን ሰው ለምን እንደደበቀችው ምክንያቷን ይጠይቃታል ብለን እናስባለን ማለት ነው። ባለፈው እሷ የሆነ ጥቁር ሰው ነው እንደዚህ አይነት ሰው ነው በሚል ነበር በኃይሉን የዋሸችውና ያኔ ለምን ዋሸሽኝ በሚለው ምናልባት ጆ እዚህ ጋር አመልቲን የሆነ ነገር ያደርጋታል ብለን እናስባለን ማለት ነው። ሌላው ነገር ደግሞ የምናነሳው የዳግም ነገር ነው ማለት ነው። ዳግም ዛሬ ላይ ሳሚ ያደረገው ነገር በጣም ትንግርት የሆነበት ይመስላል ማለት ነው። ሳሚ ዛጋ ለሰላም የውሸት ልደት አዘጋጅተን ብሌን እንድትደሰት ወይ ደግሞ ደስተኛ እንድትሆን እናደርጋለን በሚለው እዛ ጋር የፈጠረው ነገር ስለተሳካለትና ብሌንም በጣም ደስተኛ ሆና እንደዛ ስትስቅ ሲያይ ዳግም ይሄ ነገር በጣም አስገርሞታል ማለት ነው። ያ ማለት ሳሚ እንዴት ነው ከኔ በላይ ብሌንን ሊያውቃት የቻለው? ሳሚን በጣም እንቀው ነበር፣ ግን ደግሞ እሱ የዋዛ ሰው አይደለም በሚል በሳሚ ነገር አሁን ላይ በጣም ግራ የተጋባ ይመስላል ማለት ነው። ያ ማለት ከዛ ንግግሩ የምንረዳው የሳሚን ነገር ከዚህም በኋላ ቀለል አድርጎት እንደማያይና ምናልባትም ሳሚን መናቅ እንዳሌለበት ነው ዛሬ ላይ ሲያነሳ የነበረው ማለት ነው። ሌላው ነገር ደግሞ ሳሚ መጀመሪያ ላይ ከዛ ቤት እሄዳለሁ እያለ ነበር ብሌን ስትመጣ እሷን ያስደስታታል ያለውን ያንን የውሸት ልደት ያዘጋጀው ማለት ነው። ግን ደግሞ ተሳክቶለት ብሌን ደስተኛ ሆናለችና ሳሚ ከዚህም በኋላ ከዛ ቤት ይሄዳል የሚለው ነገር በጣም የሚያጠያይቅ ነገር ነው ማለት ነው። መጀመሪያም ተበሳጭቶ ከዛ ቤት ለመሄድ የፈለገው አንተነ ብሌንን እንደዚህ ያደረካት ወይ ደግሞ አንተነ እሷን ለመግደል የሞከርከው በሚለው ሰላምም ደግማ በተናገረችው ነገር ነበርና ችግሩ እዛ ጋር አንዳንድ ጊዜ በጣም ግራ የሚገባው ነገር የሰላም አኳኋን ነው ማለት ነው። ያ ማለት ሰላም አንዳንድ ጊዜ ነገሮችን ስትናገር እያስተዋለች ወይ ደግሞ እያገናዘበች አይመስልም ማለት ነው። ሳሚ እዛ ጋር ምንም እንኳን ብሌንን ቢወዳትም ቢያፈቅራትም እሷ ደግሞ ዳግምን ብትመርጦ ራሱ እንደዚህ አይነት ነገር እንደማያደርግ አሳምራ እያወቀች ዳግም የነገራትን ነገር ይዛ ሳሚን አሁን ላይ ብሌንን ልትገላት ነው እንዲህ ልታረጋት ነው በሚለው ይሄንን ነገር መናገር አልነበረባትም ማለት ነው። ያው ቀጣይ ላይ ይሆናል ብለን የምናስበው ሰላም ከዚህም በፊት ታደርግ እንደነበረው ሳሚን አሁን ላይ ለተናገረችው ነገር ይቅርታ ትጠይቀዋለች ማለት ነው። ግን ደግሞ ደጋግማ ሁሌ ይቅርታ ብትጠይቅም አሁን ላይ የተረዳነው ነገር ሰላም ከስህተቷ እንደማትማር ብቻ ነው ማለት ነው።